ሰላም ጤና ይስጥልኝ ተከበራችሁ ተመልካችና አድማጮች። በርካታ ታጣቂዎች በተለያየ ቀጠና ዛሬም እንደቀጠለ ነው። ይህን ጉዳዮች እንዳሳለን። ስለ ዘመነ ካሴስ ፎቶ በመነሳት ጥይት የማይበሰው በመምሰል በመታየት የአማራ ሕልውና ጉዳይ እያሉ ማስተባበያ የሚሰጡትን ጉዳዮችም እንዳስሳለን። ቀጥታ ከዚህ ጋር የይዘን ወደ ጉዳያችን የምናመራ ይሆናል። በመተማ ወረዳ በተለይ በዋነኛነት ከሚንቀሳቀሱባቸው ዳስ ጉንዶ ቀጠና እነባበ እያዩ የሚመሩት ራሱን የካራማራ ክፍለ ጦር ብሎ የሚጠራው የታጣቂ ቡድን አባላት የሰላምን አማራጭ ተቀብለው መንግስት ያቀርብላቸውን ገብተዋል። 12 ነፍስ ወከፍ ሲያዙን 2 ጀሌ በድምሩ ወደ 14 የሚደርሱ ታጣቂዎች መንግስት ያቀርብላቸውን የሰላም ጥሪ ተቀብለው ሲገቡ የቡድኑ አባላት አወቅንም ሆነ ሳናውቅ ህዝባችን የበደል ነው መሆን ስለተገነዘብ የሰላምን አማራጭ ተጠቅመን ወደ ህዝባችን ተመልሰናል ብለውናል። በትጥቅ ትግል የሚመለስ የህዝብ ጥያቄ እንደሌለ ተገንዝበናል ያሉት የቡድኑ አባላት ከመንግስት ህዝብና ጎን በመሰለፍ ህዝባችን ለመካስ ተዘጋጅተናል ብለዋል። ጫካ የሚገኙ ሌሎችም ወንድሞቻቸው ወደ ሰላም እንዲመጡ ለማድረግ የሚጠበቅባቸውን ድርሻ ለመወጣት ዝግጁ መሆናቸውንም አክለው ገልጸዋል። የምዕራብ ጎንደር ዞን ዋና አስተዳዳሪ አቶ ኢያሱ ይልቃል እንዲሁም ደግሞ የምዕራብ ጎንደር ዞን አቶ አላፊ የነበሩት የጽህፈት ቤቱ ማለት ነው እንዳለው አማሩ እንዲሁም የ504ኛ ክፍለ ጦር ምክትል አዛዥ ብርጋዴር ጄኔራል ቾምቤ ወርቁ የዞኑ ጸጥታ አመራሮችና የሀገር ሽማግሌዎች በተገኙበት አቀባበል ተደርጎላቸዋል ማለት ነው። ሌላኛው ጉዳይ እዚህ ጋር የይዘን የምንመለከተው አለ። በተለያየ ቀጠና የመንግስት መቀበል ዘመቻው ተጠናክሮ ቀጥሏል። እንኳን በሰላም መጣችሁ። በደቡብ ጎንደር ዞን ሊቦ ከምከም ወረዳ ታጥቀው የጫካ የነበሩ ኃይሎችም የመንግስት የሰላም ጥሪ ተቀብለው በዛሬው ዕለት በደማቅ ሁኔታ እየገቡ ይገኛሉ። ውድ የቻናል ቤተሰብ ተከታታዮች አዲስ የሆናችሁ ሰብስክራይብ፣ ቤተሰቦች ላይክ፣ ሼር ማድረጋችሁን እንዳትረሱ። እንቀጥላለን። ሌላም መንግስት የሰላም ጥሪ ተቀብለዋል። እርምጃም የተወሰደ አለ። ስለ ዘመነ ካሴ እዚህ ጋር የምናነሳው አንድ ጉዳይ አለ። ጥይት የማይበሰው በመምሰል ፎቶ በመነሳት የአማራ ሕልውና ትግል እያሉ የሚሸውዱበት ዘመቻ አሁን አብቅቷል። እሱም ቢሆን ተራውን ይጠብቃል። ፎቶ እንግዲህ ጥይት የማይበሰው እስከ መምሰል ድረስ እየታየበት የሚገኘው ይህን የማስተባበያ ዘመቻ አቁሙ ማለት እንፈልጋለን። ከተናገርን አይቀር ካወራን አይቀር ከካፒቴን ማስረሻ ሰጤ የተሻለ ነኝ ማለት በፍጹም አይቻልም። ስለዚህ የመሸባችሁ በሰዓቱ በትመለሱ መልካም ነው እንላለን። እዚህ ጋር ከምንመለከተው በተለይ በወረዳው ሚካኤል ብለው በሚጠሩት ሚካኤል ደብረና ዙሪያ ሲንቀሳቀስ ከነበሩ የታጣቂ ኃይል በብሬን ተኳሽ የነበሩ አሌክስ የተባለ የቡድን አንድ አባል ብሬን ይዞ እስከ ጓዶቹ መንግስት ያቀረበለትን የሰላም አማራጭ ተጠቅሞበታል። እንዲሁ በተመሳሳይ መልኩ የጌቴና የዓለም አባል የነበሩም መንግስት ያቀረበላቸውን ተቀብለው ገብተዋል። እንዲሁ በምዕራብ ጎጃም ዞን ቡሬ ዙሪያ ሲንቀሳቀሱ የነበሩ ቡሬ አንደኛ ወርቁ አለሙ ተብሎ የሚታወቅ እንዲሁም ሆድሞኝ ሞሴ ተብሎ የሚታወቅ እነዚህም መንግስት ያቀርብላቸውን ተቀብለው በቡሬ ማለት በምዕራብ ጎጃም ዞን ቡሬ ቀጠና ሲንቀሳቀሱ ወይም ቡሬ ከተማ ዙሪያ ሲንቀሳቀሱ የነበሩት ተቀብለው ገብተዋል። እነዚህ ደግሞ የሰላምን አማራጭ ያልተቀበሉ በተለይ የመከተው ማሙ ቀኝ እጅ ሆነው ሲያገለግሉት የነበሩትም ህግ የማስከበር ዘመቻው በተወሰደው እስከ መጨረሻው ተሰናብቷል ማለት ነው። ህግ የማስከበር ዘመቻው ቀጥሏል። ሰላም መቀበሉም ቀጥሏል። የሽብር ቡድኑም እየተደመሰሰ ሰላም የመረጠውም እየገባ ይገኛል። ሌላኛው ጉዳይ ከምንመለከተው ኢየሱስ ገብሬ የተባለው የጽንፈኛ አመራር ተሸኝቷል። እንዲሁም አሁን ከምናነሳበት ደግሞ የሸኒ ታጣቂዎችም በተለያየ ቀጠና ያሉትም እየገቡ ይገኛሉ። ሰላም ለሀገራችን ያድርግ። ጽንፈኝነትና ዘረኝነት ይውደም። ሌላኛው ጉዳይ ከምንመለከተው መረጃችን ደግሞ አሁን የወጡ ከሚገኙት በተጨማሪ ማለት ነው የመንግስትን ሰላም ጥሪ ተቀብለው የገቡት ባሶ ሊበን ወረዳ ተብሎ በሚታወቀው ኮርክ ተብሎ በሚታወቀው ወደ 3 የሚደርሱ ታጣቂዎች ገብተዋል። ሙሉየለት መራ እና ያደለ ሙሉየለት እና እንዲሁም ደግሞ በመጨረሻ 3ኛ አቤ አለማየሁ ተብሎ የሚታወቁት ከነሙሉ ትጥቃቸው መንግስት ያቀርበላቸውን የሰላም ጥሪ ተቀላቅለዋል። እየቀጠለ ይገኛል። በተለይ በጎጃም በጎንደር ያለው ቀጠና የሰላም አማራጭ እየተቀላቀለ ይገኛል። ጽንፈኝነትና ጽንፈኝነቶች ይውደሙ። ሰላም ለሀገራችን ያድርግ። ሌላኛው ጎጃም አማኑኤል ተብሎ በሚታወቅ ከተማ አስተዳደር ማለት ነው ኤልያስ ጥላውን ተብሎ የሚታወቅ የዲሽቃ ምድብተኛ የነበረ ወይም ደግሞ የዲሽቃ ተኳሽ የነበረ መንግስት ያቀርበለትን የሰላም ጥሪ ተቀላቅሏል። ሰላም ይቀጥላል። ተስፋ ቁረጡ። በተለይ ጫካ ያላችሁ ማለት እንፈልጋለን። አሁንም የወጣ ከሚገኙ መረጃዎች ማለት ነው ራሱን ተድላው
ጎሎ ብርጌድ ብሎ ከሚጠራው ህገወጥ ታጣቂ ቡድን አባሎች ዛሬም እጅ የሰጡ አሉ። በተለይ ዋለልኝ ግዛቸው የፖለቲካ ዘርፍ አመራር የነበረ ነው። ደረጀ ግዛቸው ሰደፍ ክላሽ እንደያዘ እስከነሙሉ ትጥቁ ገብቷን። እነዚህ ወንድሞች በደብረ ማርቆስ ከተማ አስተዳደር ዙሪያ ሲንቀሳቀሱ የነበሩ ነው። በዚህም እንግዲህ በደብረ ማርቆስ ከተማ አስተዳደር ፖሊስ መምሪያ እጃቸውን ለሚሰጠዋን ማለት ነው። ስለዚህ ይህ በግልጽና በግልጽ የሚያመላክተው ውድ ቻናል ቤተሰብ ተከታታዮች ፋኖ አሁን እያበቃለት መሆኑን ግልጽ ማሳያ መንገድ ነው። እነዚህ በበርካታ አቅጣጫ የገቡ ወንድሞች በተለያየ ቀጠና በግሩፕም በተናጠልም የገቡበትን እየወጡ የሚገኙት መረጃ ነው። ሰላም ለሀገራችን ያድርግ። ሰላም ደግሞ በእርግጠኝነት ይሰፍናል። አሁን ከተመለከትናቸው ልክ እንደ ካፕቴን ማስረሻ ሰጤ አንጋፋ የፖለቲካ ወይም የፋኖ መሪ ከሚመደቡት ውስጥ አንዱ ነው። እሱ እንግዲህ የህወሓትን ሴራ አልቀበልም በማለት አፈንግጦ ወጥቶ የመንግስት ያቀረበችን ሰላም ጥሪ ተቀላቅሏል። በዋነኛነት ደግሞ አሁን ከሚንቀሳቀሱት እንደነ ዘመነ ካሴ ጥይት የማይበሰው በመምሰል ፎቶ በመነሳት እጅግ የሚያሳፍር ጉዳይ ነው። ዛሬም አለን አልሞትንም፣ ዛሬም አለን ተስፋ አልቆረጥንም ማስተባበያ መስጠቱ መሬት የወረደ አለመሆኑን እንቀበላለን፣ እናምናለን። ደግሞ የአማራ የህልውና ጉዳይ የሚባለው ቅቡልነት ነው። ይቁም፣ ወደ ሰላም ተመለሱ ነው ትልቁ መልእክት። ስለዚህ የምትሰጡት የዘረፋ አካሄድ ይብቃችሁ። በቃ ተዘርፏን፣ ክልሉን አውድማችሁታን፣ ይብቃችሁ። ማህበረሰቡ በግልጽ የተረዳው ጉዳይ ነው። እንዳይናገርም እንዳይጋገር አድርጋችሁ በኢኮኖሚ በማህበራዊና በሰብአዊ ቀውስ ውስጥ የከተታችሁ፣ ስለዚህ ይብቃችሁ ማለት እንፈልጋለን። ውድ ቻናል ቤተሰቦች አዲስ ሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ቤተሰብ ከሆናችሁ ደግሞ ላይክ በማድረግ ብትጀምሩ መልካም ነው እንላለን። ውድና ውድ ኢትዮጵያውያን በጽንፈኝነት የምታደርጉት ድገፋ ይቁም። እጅግ ማህበረሰቡን እያወሳቆሉት የሚገኙት በአማራ ስም እየነገዱ የሚገኙት አሁን ያለው የሰላም ሁኔታ በእጅጉ ጥሩ እንቅስቃሴ ቢሆንም ዘረፋ ላይ እንደተሰማራ ግን በግልጽ የተረዳ ነው ይገኛል። ለዚህ ደግሞ በተለይ በጎጃም በነዘመን ይዘወራል ተብሎ ተስፋ የተጣለበት አሁን በግልጽ እየፈረሰ ይገኛል። በግልጽ እየፈረሰ ይገኛል። ይህ ማስተባበያ መሬት የወረደ አይደለም እያላችሁ የምትሰጡ ሽፋን በፍጹም የማይገናኝ ጉዳይ ነው። ታጥቀናን ምናምን እሱ ውሸት ነው። ማርከናን ዩኒፎርም እያለበሰ ማርከናን የምትሉትም አሁን አብቅቶለታል። ማህበረሰቡ የሚፈልገው ሰላም ነው። በሌላ መረጃ እስክንገናኝ መልካም ቀን እንዲሆንላችሁ ከወዲሁ እመኛለሁ።